ሰላም ጤና ይስጥልን የግን ዜና ቤተሰቦች አጫጭር ሰሞነኛ መረጃዎችን እንሆ። 105ኛ ኮር አሽዳ ከተማና ቲሊሊ ከተማ ዙሪያ በጠላት ላይ የተጠና እርምጃ ወስደዋል። ብርጋዴር ጀነራል አዲሱ መሐመድ በአፋብኃይል ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ነበልባሎቹ ሲለበለቡ ውለዋል። ከቲሊሊ ከተማ አቅራቢያ በጠዋቱ የተጀመረው አውደ ውጊያ አድማሱን አስፍቶ እስከ 10 ሰዓት ተኩል ድረስ በዘለቀው ታላቅ ትንቅንቅ ልማደኞቹ 44ኛ ክፍለ ጦር ጠላትን ኃይል በትንትኑን አውጥተው 13 ጥቁር ክላሽና በሺዎች የሚቆጠር ተተኳሽ ማርከውታል። ጠላት ያሰበውን ማሳካት አይደለም ማሰብ እንዳይችል ተገርፎ ሬሳውንና ቁስለኛውን ሳያነሳ ቢፈረጥጥም ቁም ስቅሉን አይቶ ተለቅሟል። ዙሪያ ከበባ ውስጥ ገብቶ መውጫ ቀዳዳ ያጣው ጠላት ነፍስ አውጪ ነፍስ ግቢ በሆነበት ውጊያ ጥሎት የፈረጠጠውን ሬሳ ከእንጅባራ ተጨማሪ ሰራዊት በማምጣት በሲኖትራክ ሬሳውን ጭኖ ወደ እንጅባራ ፈርጥጧል። በሌላ በኩል ደንባራው ቡድን በንጋት ከፋግታ በመነሳት ወደ ጉባላ እንቅስቃሴ ሲያደርግ ደፈጣ በተያዘበት ቀጠና ሰተት ብሎ ሲገባ ነበልባሎቹ አብሪውን በጨለማው ያለምንም ተኩስ አፍነው በመያዝ ምርኮኛ አድርገውታል። በዚህ የተደናገጠው ኃይል ተኩስ ቢከፍትም ተመቶ ተመልሷል። ከዚህ በተጨማሪ የአገዛዙ ዙፋን አስጠባቂ ሰራዊት በ55ኛ ክፍለ ጦር የ3ኛ ሻለቃ ነብስቶች ሲራገፍ ውለዋል። ከሙሲት ከተማና ከዲላሞ ተሰባስቦ ወደ አሽዳ ከተማ የመጣው ግብስብስ ሰራዊት በጀግኖች ምት ሲራገፍ ሬሳውን ሳያነሳ ወደ ዲላሞ መፈርጠጥ ችሏል። በዚህ አውደ ውጊያ ጠላት የሰው ኃይልና የንብረት ኪሳራ አስተናግዶ ቅስሙ ተሰብሮ ተመልሷል። በአጠቃላይ ጠላት ከ30 በላይ ሬሳ ጥሎ አንድ ሰባዊ ምርኮኛና ነፍስ ወከፍ ክላሾችን አስረክቦ ቁስለኛ እንኳን ሳያነሳ የልማደኞቹን ልክ አውቆ ከፍተኛ ጭፍጨፋ ደርሶበት ሐሳቡን ሳያሳካ ወደ መጣበት ተመልሷል ሲል አፋብኃይል ቴዎድሮስ እዝ 105ኛ ኮር ህዝብ ግንኙነት ገልጿል። በተመሳሳይ አፋብኃይል ምኒልክ እዝና ሸዋ ጠቅላይ ግዛት እዝ በጥምረት ባደረጉት ተጋድሎ ታላቅ ድል ተቀዳጁ። የአፋብኃይል ሁለቱ ዞች ምኒልክ እዝና ሸዋ ጠቅላይ ግዛት እዝ በጥምረት ባደረጉት ተጋድሎ በርካታ የጠላት ሰራዊት በመደምሰስና በመማረክ እንዲሁም የነፍስ ወከፍ መሳሪያና ተተኳሽ በመማረክ ታላቅ ድል አስመዝግበዋል። መጋቢት 21 ቀን 2018 ዓ.ም ንጋት ጀምሮ እስከ ምሽት በነበረው ተጋድሎ በርካታ የጠላት ሰራዊት ሙትና ቁስለኛ የተደረገ እንዲሁም የተማረከ ሲሆን በምኒልክ እዝ በኩል 104ኛ ኮር 24ኛ ክፍለ ጦር ከ106ኛ ኮር 31ኛ ክፍለ ጦር እና 105ኛ ኮር አህዶች ተሳተፉ ሲሆን ከሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር እና አጼ አምደ ጽዮን ኮር አህድ አባላቶች በጥምረት በመወጋት ታላቅ ድል አስመዝግበዋል። በዚህ ታላቅ ድል በተመዘገበበት ተጋድሎ 15 የጠላት ሰራዊት የተማረከ ሲሆን 25 ክላሽ ከ1200 በላይ የዲሽቃ ተተኳሽ በርካታ ቁጥር ያለው የብሬንና የክላሽ ተተኳሽ እንዲሁም ወታደራዊ ቁሳቁስ ከጠላት ተማርኳል። ሌላው የአፋብኃይል ወሎ ቤት አማራ ቀጠና ምኒልክ እዝ 303ኛ ግዙፉ አሳምነው ኮር 19ኛ ክፍለ ጦር በአገዛዙ ሰራዊት ላይ አቀጡ ቅጣት በመቅጣት ድል ተጎናጸፈ። ጠላት መነሻውን አይና ከተማ አድርጎ ቡግና ወረዳ 10 ቋሮ ቀበሌ ለመግባትና ህዝብን ለማሰቃየት የተንቀሳቀሰው የጅላ ሰራዊት ቡግና ወረዳ 08 ደብረ ሩሃ ቀበሌ ልዩ ስሙ ሲቃን እየተባለ ከሚጠራው ቦታ የደፈጣና ቆረጣ ውጊያ በመክፈት የአብይ አህመድ ዙፋን አስጠባቂ ሰራዊት ከባድ ሽንፈት ተከናንቧል። አይበገሬዎቹን መቋቋም ያቃተው የጁላ ሰራዊት ገደል በመግባትና ቀሪው ደግሞ ሲቃን ጎራ ተንጠልጥሎ የድረሱልኝ ጥሪ የተማጸነ መሆኑም ታውቋል። ውጊያው ከትላንት ማለትም ከቀን 20/07/2018 ዓ.ም ከቀኑ 8 ሰዓት ሌሊት እስከ 6 ሰዓት ድረስ የተካሄደ ሲሆን በርካታ ድሎች ተመዝግበዋል። በዚህም አንድ ብሬን 10 ክላሽንኮቭ ከ2000 በላይ የብሬን ተተኳሽ 4500 የክላሽ ተተኳሽና በርካታ ቦምቦች ገቢ ተደርገዋል። አይበገሬዎቹ ያሳምነው ጽጌ ግልገል በብርኮ በኩል ሰርገው በመግባት አይና ከተማ ካሬ ለመጠበቅ የተቀመጠውን የጁላ ሰራዊት አይቀጡ ቅጣት የተቀጣ ሲሆን አይና ገብርኤል እና አይና ሽብራ አጠጌ የተከማቸው የጁላ ሰራዊት በሞርተር ቅንቡላ እራት ሆነው አምሽተዋል። ከሽብራ አጠጌና አይና ገብርኤል 28 የተደመሰሰ ሲሆን 2 አምቡላንስና 1 ኦራል ቁስለኛ ይዞ እንደተመለሰ የውስጥ ምንጮቻችን ገልጸዋል። በተያያዘም አፋብኃይል ቴዎድሮስ እዝ የአገዛዙ ካቢኔዎች ላይ እርምጃ ወሰደ። በድባይ ጠላት ግን ወረዳ በቆይ ከተማ የአገዛዙ ስራ አስፈጻሚ የነበረው ላይ እርምጃ ወስዷል። አቶ ታሪኩ ምንዋጋው የድባይ ጠላት ግን ወረዳ ብልጽግና ጽህፈት ቤት ወጣቶች ሊግ ኃላፊና የምርጫ አስፈጻሚ ካሬ ከምሽቱ 3 ሰዓት ላይ በቆይ ከተማ እርምጃ ተወስዶበታል። በተመሳሳይ ሰዓት የወጀል
ከተማ ብልጽግና ጽህፈት ቤት ወጣቶች ሊግ ኃላፊ የሆነው አቶ ጤናው ወንዴ በ206ኛ ኮር 34ኛ ክፍለ ጦር ተሸኝቷል። በሌላ በኩል የ74ኛ ክፍለ ጦር ጎንቻ ሲሶን ነፍሴ ወረዳ የባህረ ጊዮርጊስ አዝዘው አስቻለ ዳምጤ የተባለ የምርጫ አስፈጻሚ አስተባባሪ በንስሮች 74ኛ ክፍለ ጦር በቁጥጥር ስር ውሏል። ሌላው አብይ አህመድ በጀትና ድሮን ንጹሃንን ጨፍጭፏል። ሽንፈቱን ያረጋገጠው የአብይ አህመድ አገዛዝ በእግረኛ አልችል ሲል በጀትና በድሮን ህዝብን እየጨፈጨፈ ይገኛል። በምስራቅ ጎጃም ዞን ጎዛመን ወረዳ በቦቅላ ቀዝቀዝና በቀኝ አቦ አካባቢ ከጠዋቱ 11 ሰዓት ጀምሮ ባደረገው ጥቃት ንጹሃንና የንጹሃን ቤት ሲደበድብ ውሏል። በተመሳሳይ በቢቸና ወረዳ ለምጨኔ ድሮን ጥቃት በመፈጸም ንጹሃንን ገድሏል። ይህ በእንዲህ እንዳለ በተስፋ መቁረጥ ውስጥ ያለው የፋሽስቱ አገዛዝ ፋኖን አገኛለሁ በሚል እውር ድንበሩን በተኮሰው ድሮንና የጦር ሚግ ጀት ንጹሃን አማሮችና በርካታ ሀብትና ንብረት ማውደሙም ታውቋል። በእግረኛ ሰራዊት ላለፉት 3 ዓመታት በአማራ ክልልና ፋኖ ይገኝባቸዋል ባላቸው የኢትዮጵያ ክፍሎች በሙሉ ንጹሃን ላይ ከፍተኛ ጭፍጨፋ ሲፈጽም የቆየው ፋሽስቱ አገዛዝ አሁን ደግሞ ደረጃውን ከፍ በማድረግ ከእግረኛና ድሮን ጥቃቶች በተጨማሪ በጦር ሚግ ጀት በአማሮች ላይ የሚፈጸመውን የዘር ማጥፋት ወንጀል አጠናክሮ መቀጠሉን በተለያዩ ቦታዎች የሚወጡ መረጃዎች ያመለክታሉ። ትናንትና ዛሬ ከተፈጸሙት ጥቃቶች መካከል በትናንትናው ዕለት ሆሮ ጉሩ ወለጋ ዞን አቤ ደንጎር ወረዳ ጎርቴ ቀበሌ ውባንጭራ ካራ ድርባ አንደኛ ደረጃ ትምህርት ቤት በአገዛዙ የጦር ሚግ ጀት ወድሟል። በተመሳሳይ በደቡብ ጎንደር ዞን ደራና እስቴ ሰኔ ማርያም አካባቢ በዛሬው ዕለት በጦር ሚግ ጀት በተፈጸመ ከፍተኛ ጥቃት ንጹሃን መገደላቸው መረጃዎችም ተሰምተዋል። እንዲሁ ዛሬ ረፋት ደግሞ በጎጃም ጎዛመን ወረዳ በቀኝ አቦና በቦቅላ ቢጠቀም የተባለ አካባቢ በጦር ሚግ ጀትና ድሮን ከ8 ጊዜ በላይ በተፈጸመ ጥቃት የንጹሃን ቤት ተደብድቧል። አገዛዙ የአየር ጥቃቱን በስፋት የቀጠለው በአማራ ህዝብ ላይ የተጀመረውን የዘር ማጥፋት ለማጠናከር ቢሆንም በእግረኛ ሰራዊት የፋኖን ክንድ መቋቋም ባለመቻሉ ጭምር መሆኑንም ለማረጋገጥ ተችሏል። ሰሞነኛ መረጃዎች አናኛን ይመስሉ ነበር።